በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እጅግ የተከበራችሁና የተወደዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት፣ የእግዚአብሔር አብ ቤተሰቦች፣ በመድኃኒታችን በኢየሱስ ክርስቶስ አምናችሁ ኃጢአታችሁ፣ በደላችሁ፣ መተላለፋችሁ በደሙ የተሰረየላችሁ ከቅዱሳን ጋር የእግዚአብሔርን መንግሥትና ርስት ለመካፈል በቃሉ የተጠራችሁና የተመረጣችሁ ምእመናንና ምእመናት በያላችሁበት የዓለም ክፍልና ጥግ በእግዚአብሔር ስም እንደምን አላችሁ? አሜን። አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱ እንደ ምሕረቱ ብዛት በዕድሜያችን ላይ ይችን አዲሷን የዛሬዋን ቀን ስለጨመረልን ለስሙ ክብርና ምስጋና ይድረሰው። ባለፈው ለሰዎች ክፉ ስራንና ኃጢአትን ማን አስተማራቸው የሚል ርዕስ ጀምረን ነበረ። ክፍል 2ን ዛሬ ደግሞ አምጥቼላችኋለሁ። እግዚአብሔር እንግዲህ ሰውን በመጀመሪያ የፈጠረው ንጹሕና ቅዱስ አድርጎ ነው። የሰው ባህሪ ለኃጢአት የሚስማማ ሆኖ አይደለም የተፈጠረው። ለእግዚአብሔር ንጹሕና ቅዱስ ለሆነ ባህሪ በንጽሕና በቅድስና ከአምላኩ ከእግዚአብሔር ጋር የሚኖር ሆኖ ነው የተፈጠረው። ሰው የተፈጠረው ከእግዚአብሔር ጋር ለዘላለም በክብር በደስታ በዘላለም ሕይወት ሊኖር ነበረ። ነገር ግን ያው ሰው በተሳሳተ ምርጫው እና ዝንባሌው ያው ለስህተት ሰይጣንን በመስማቱ ሐሰተኛ አስተማሪ ሰይጣንን በማዳመጡና በመከተሉ ለዚህ ለሞት ለውርደት አሁን ላለበት የከፋ ኑሮና ስቃይ ተዳርጓል ማለት ነው። እና እግዚአብሔር ለሰው ምን ሰራለት? እግዚአብሔር አምላክም አለው ክፉንና መልካሙን ከሚያሳውቀው ዛፍ አትብላ፣ ከሱ በበላ ቀን ሞትን ትሞታለህና አለው ይላል ዘፍጥረት ምዕራፍ 2 ቁጥር 17። እንግዲህ ይህ ሕግ ነው፣ በገዥነትና በተገዥነት መካከል ያለ ሕግ። አዳም ወይም የሰው ልጅ እግዚአብሔር የሰጠውን ቃል ጠብቆ ለዘላለሙ ቢኖር ኖሮ ከእግዚአብሔር ጋር ለዘላለም በክብር በሕይወት ይኖር ነበረ። አሁን ለገባንበት ስቃይ አንዳረግም ነበረ። ነገር ግን ሐሰተኛ አስተማሪ ሰይጣን ወደ ገነት ገባ። ወአርዌ ምድር ሰይጠበብም ሁሉ አራዊት ዘገብረ እግዚአብሔር፣ የምድር እባብም እግዚአብሔር ከፈጠረው ፍጥረት ሁሉ ይተናኮል ነበር ይላል ዘፍጥረት ምዕራፍ 3 ቁጥር 1። እንግዲህ የኃጢአት መነሻ ነው። እባብ የተባለ ሰይጣን ነው። በእባብ በዘንዶ በቀይ ዘንዶ የተገለጸ ያለው ሰይጣን ነው። እና ሰይጣን እግዚአብሔር የፈጠረው ፍጥረት በሙሉ መልካም ነው። ሰይጣንን እግዚአብሔር ሰይጣን አድርጎ ስለፈጠረው አይደለም። ሰይጣን ክፉ ሐሳብን ራሱ ነው ያመነጨው። የሐሰት አባት መሆን የቻለው ራሱ ነው። ክፋትን ያመነጨው ከራሱ ነው። ነፍሰ ገዳይ የሆነውም ራሱ ነው። እግዚአብሔር ሰይጣንን ያው ከመላእክት እንዳንዱ የመላእክት አለቃ አድርጎ እንደፈጠረው ሁላችንም እናውቃለን። ነገር ግን በራሱ የተሳሳተ ዝንባሌ ነው ሰይጣን የሆነው እንጂ ሰይጣን መልአክ ነበረ፣ የመላእክት አለቃ ነበረ። እግዚአብሔር በውበቱ ፍጹም በክብሩ ፍጹም በስልጣኑ ፍጹም አድርጎት ነበረ። ነገር ግን እግዚአብሔር የሰጠውን ያንን ክብርና ያንን ፍጹም የሆነ ውበት በቃኝ አላለም። የቀረኝ የጎደለኝ ያነሰኛል ብሎ እግዚአብሔርነትን አምላክነትን ተመኘ። እግዚአብሔርም ደግሞ ጣለው ማለት ነው፣ ወደ እንጦርጦስ ጣለው። ስለዚህ ሌሎችን መላእክት የነበሩትን የእሱ ተከታዮች አደረጋቸው። ዛሬ የወደቁት መናፍስት ይባላሉ፣ አጋንንት ወይም ሰያጥንት ይባላሉ፣ የእሱ ተከታዮች ማለት ነው። ስለዚህ ወደ ገነት ገባ አዳምና ሔዋንን ለመጣል። እንግዲህ እግዚአብሔር ሕግን የሰራው ኃላፊነትን የሰጠው ለአዳም ነው። አዳም ነቅቶ ተግቶ እግዚአብሔር የሰራለትን ሕግ መጠበቅ ነበረበት፣ ኃላፊነቱንም መወጣት ነበረበት። ነገር ግን አዳም የሰነፈ ይመስላል እና ሰይጣን ወደ ገነት ገባ። ወደ ገነት ገብቶ ሔዋንን ለማሳት ወደ ሔዋን ነው የመጣው ማለት ነው። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሰይጣን ነው እንደዚህ ይላል። ሴቲቱም ለእባቡ አለችው በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት
ሞትን አትሞቱም። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርን መልካሙንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ይላል። ከቁጥር 1 እስከ 8 ያለውን ያነበብኩላቸው። እንግዲህ አዳምና ሔዋን እግዚአብሔር የሰራላቸውን ሕግ ጠብቀው መኖር ነበረባቸው። እግዚአብሔር የጸጋ ልብስ የብርሃን ልብስ አልብሷቸው ነበረ። የቅጠል ልብስ ነው። ከሳቱ በኋላ ቅጠል ነው እንግዲህ በጥሰው ኀፍረተ ሥጋቸው ላይ ያደረጉ። ከዛ በፊት ግን እግዚአብሔር ጸጋውን ብርሃኑን አልብሷቸው ስለነበረ አዳም ሔዋን ሴት መሆኗን ያውቃል። ነገር ግን ኀፍረተ ሥጋዋን ሲያያት ኀፍረተ ሥጋ አይታይም፣ በብርሃን የተሸፈነ ስለነበረ የአዳምም እንደዚሁ የተሸፈነ ስለነበረ ኀፍረት አልነበረባቸው። እርስ በርሳቸው አይተፋፈሩም ነበረ። ከሳቱ በኋላ ግን ማፈር መሸማቀቅ ጀመሩ። ሔዋን ከአዳም መሸሽ ጀመረች፣ አዳምም ደግሞ ከሔዋን መሸሽ ጀመረ። እና ምንድን ነው እዚህ ጋር ለሰዎች ክፋትንና ኃጢአትን ማን አሳያቸው? ማን አስተማራቸው ነው? ሰይጣን ነው። ከእግዚአብሔር ሕግ ተቃራኒ የሆኑ ክፉ ስራዎችን ሁሉ በዚህ ዓለም ላሉ ለሰው ዘሮች ያስተማረ ሰይጣን። የመጀመሪያዎቹ የሰዎች ውድቀት የጀመረው በኃጢአት ነው። ይህንን ኃጢአት ደግሞ ወደ አዳም ያመጣው ወደ ሰው ልጅ ያመጣው ሰይጣን ነው። አለመታዘዝን፣ የእግዚአብሔርን ሕግ መተላለፍን፣ ለእግዚአብሔር አልታዘዝም ባይነትን፣ እንቢ ባይነትን፣ አመፀኛነትን፣ ውሸትን ያመጣው ሰይጣን ነው። ሰይጣን ወደ ሴቲቱ ሄደ ይላል። ለመሆኑ እግዚአብሔር ምን አላቸው አላት ነው የሚለው። እግዚአብሔር ምን አገባው? ሰይጣን በእግዚአብሔር ስልጣን ውስጥ ምን አገባው? በሰውና በእግዚአብሔር መካከል ስላለው በጎ ግንኙነት ሰይጣን ምን አገባው? መልካም የሆነ የሰመረ ግንኙነት ነበረ። ሰው ከእግዚአብሔር ጋር ሲኖር ሳለ ክቡር ነበር። አዳምና ሔዋን በገነት ከእግዚአብሔር ጋር ሲኖሩ የከበሩ ነበሩ፣ ደስተኞች ነበሩ። መላእክት በዙሪያቸው ነበሩ። የጎደላቸው ነገር አልነበረም። ያጡት ነገር አልነበረም። ፍርሃት አልነበረም። ጭንቀት አልነበረም። ያለ ፍርሃት በድፍረት በደስታ በሕይወት በክብር ከእግዚአብሔር ጋር ይኖሩ ነበረ። እንግዲህ ከእግዚአብሔር ጋር የነበራቸው መልካም ግንኙነት እነሱ በአካላቸው የእግዚአብሔርን ክብር ለብሰዋል። በአንደበታቸው ደግሞ እንደ መላእክት የእግዚአብሔርን ስም ያመሰግኑ ነበሩ። እና ሰይጣን ግን በዚህ መልካም በሆነ ግንኙነት መካከል ጣልቃ ሲገባ ደግሞም ሰዎችን ሲጠላቸው ነው የምናየው። ክፉ ነገር ሲያስተምራቸው ነው የምናየው። ዛሬም በዓለም ላይ ያሉ ሰዎችን በእግዚአብሔርና በእነሱ መካከል ባለው ግንኙነት መካከል እየገባ በሀሳባቸው ክፉ በአእምሯቸው ክፉ ነገር እያሳሰበ ክፉ ነገር የሚያስተምር በወንድምና በወንድም መካከል ጣልቃ እየገባ ወንድምና ወንድምን እህትና እህትን የሚያጣላ በአእምሯችን ክፉ ዘር የሚዘራ ሰይጣን በጎ የሆነውን ሐሳብ እንዳናደርግ በጎ በሆነው ሐሳብ ጸንተን እንዳንኖር የሚያደርግ ይሄ ሰይጣን ነው። እና ሴቲቱን በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። በገነት ካለው ዛፍ ሁሉ እንዳትበሉ አዟልን። ልክ እሱ የበላይ ጠባቂ ከእግዚአብሔር በላይ የሆነ መሰለ ሎቱ ስብሐት እንደዛ ሆኖ ነው የመጣው። ለአዳምና ለሔዋን እሱ የተሻለ ሐሳቢ መስሎ ለአዳምና ለሔዋን እርሱ የተሻለ ምቹ አባት መስሎ ነው የመጣው። ነገር ግን እሱ ገዳይ ነው። ነገር ግን እሱ አራጅ ነው። ከእግዚአብሔር ካለያያቸው ሊገድላቸው ነው የመጣው። እነሱ ግን አልገባቸውም። በተለይም ኃላፊነቱ ለአዳም ነው የተሰጠው። ኃላፊነቱን መወጣት አልቻለም። እዚህ ጋር አዳም ሕጉ የተሰራው ለሔዋን ጭምር ቢሆንም ለአዳም ነው የተሰጠው። እዚህ ጋር
አዳም የተሰጠውን ቃል በታማኝነት እግዚአብሔር ለአዳም የሰጠውን ሕግ በታማኝነት በጽናት መጠበቅ ነበረበት። ነገር ግን አዳም እዚህ ጋር ሰንፎ እናየዋለን እና በሴቷ በኩል በአዳም በኩል እንደተሰራ ስለሚያውቅ ሰይጣን ወደ ሴቷ ነው የሄደው። ነገር ግን ሴቷ በአዳም በኩል የተሰራውን ሕግ ታውቀዋለች። ምክንያቱም ለአዳም የሰጠውን እውቀት እግዚአብሔር አምላክ ለአዳም የሰጠውን እውቀት ለሔዋንም ሰጥቷል። አዳም ያወቀውን ሁሉ ለሔዋንም ገልጾላታል። ለአዳም የሰራውን ሕግና ትእዛዝ ለሔዋንም ሰርቷል። አዳም የሚያውቀውን ሁሉ ሔዋንም ታውቃለች። ሔዋን የማታውቅ አይደለችም፣ ታውቃለች። ስለምታውቅም ነው እዚህ ጋር መልስ የምትሰጠው። ሴቲቱም ለእባቡ አለችው በገነት ካለው ከዛፉ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። ተመልከቱ፣ እንዳትሞቱ አትብሉት ብሏል። አትንኩት ግን አላለም። ሔዋን ግን እዚህ ጋር ዋሸች። ከሰው ወገን ለመጀመሪያ ጊዜ ውሸትን የተናገረች ሔዋን ናት። እግዚአብሔር አትብሉት ከበላችሁት ትሞታላችሁ ነው እንጂ ያለው አትንኩት አላለም። መንካት ምናልባት መቀራረብ ስለሆነ እግዚአብሔር አትብሉት ያለውን ማየትም ጥሩ አይደለም። አታድርጉት ካለን ያንን አታድርጉ ያለንን ማየትም መንካትም ጥሩ አይደለም። ምክንያቱም የሌብነት ዋዜማ የስርቆት ዋዜማ ልመና ነው ይባላል። አንድን ነገር ትኩር ብለን የምናየው ከሆነ ያንን የተከለከለ ነገር ትኩር ብለን የምናየው ከሆነ ቀስ በቀስ እየማረከን ሊመጣ ይችላል። ስለዚህ ያንን የተከለከልነውን ነገር ማየት የለብንም፣ ማሰብም የለብንም፣ ወደዛ አካባቢ መድረስ የለብንም እና ዛሬም እንደዚህ ነው ሰይጣን የሚያደርገው ማለት ነው። ያንን የተከለከልነውን ነገር እንድናየው፣ እንድናስበው፣ እንድንጎበኘው በአካባቢው እንዳንጠፋ እንድናዣብብ ያደርጋል ማለት ነው እና አትንኩት አለን ነው ያለችው። እግዚአብሔር አትብሉት ከበላችሁት ሞትን ትሞታላችሁ ነው እንጂ አለ አትንኩት አላለም። እና እባብም ለሴቲቱ አላት ሞትን አትሞቱም፣ ነገር ግን ከሱ በበላችሁ ቀን እንደ እግዚአብሔር ሁሉን አዋቂዎች እንደምትሆኑ ስለሚያውቅ ነው አትብሉ ያላችሁ አለ። እንግዲህ ከልክሏችሁ ነው፣ ተመቅኝቷችሁ ነው አይነት ነገር ነው። ተመቅኝቷችሁ ነው፣ የሰወራችሁ እውቀትና ጥበብ ኖሮ ነው እንጂ ሞትን የምትሞቱ አይደለም፣ ትሞታላችሁ ብሎ አይደለም የከለከላችሁ አላት። ከዛ በኋላ ሔዋን ወደ ዕፀ በለስ ፍሬ ሄደች። እነሆ ያማረ እንደሆነ አየች፣ ለዓይን የሚያስጎመጅ ለጥበብ መልካም እንደሆነ አየች። ከፍሬው ቀነጠሰች፣ በላች፣ ሄደችና ለአዳም ደግሞ አጎረሰችው። እዚህ ጋር አዳም እግዚአብሔር የሰጠውን ሕግ በንቃትና በትጋት በታማኝነት መጠበቅ ሲገባው ሕጉ ሲፈርስ እያየ ዝም አለ። ሕጉ ሲፈርስ እያየ ዝም አለ። አምላኬ እግዚአብሔር አትብላው ብሎኛል፣ ከሱ በበላው ቀን ሞትን ትሞታለህ ብሎኛል። በብላት የለብንም ቢል ኖሮ እሱ ኃላፊነቱን ቢወጣ ኖሮ ይህ ሁሉ ችግር አይፈጠርም ነበረ። ነገር ግን እርሱ ኃላፊነቱን ባለመወጣት በስንፍና እንዲሁ ዝም ብሎ ይመለከታል እና ሚስቱ መጣችና ከፍሬው አጎረሰችው ይላል። ጎረሰ እንደ መልካም ነገር። ከዛ በኋላ የተሰጣቸው ጸጋ ተገፈፈ እና አዳምና ሔዋን ያወቁት እውቀት ቢኖር ያ የተሰጣቸው ጸጋ ቀድሞ ከመበደላቸው የእግዚአብሔርን ሕግ ዕፀ በለስን ከመብላታቸው በፊት የነበረ እግዚአብሔር ያለበሳቸው የክብር ልብስ፣ የጸጋ ልብስ፣ የብርሃን ልብስ እንደተገፈፈ ራቁታቸውን እንደሆኑ ነው ያወቁት ማለት ነው። ዕፀ በለስን አለመብላት በጎነት እንደሆነ መብላታቸው ደግሞ ለዘላለም ሞት እንደዳረጋቸው ነው ያወቁ። ሞትን ነው ያወቁ። ክፉ ነገርን ነው ያወቁ። ኃጢአተኛ መሆናቸውን ነው ያወቁ። ራቁታቸውን መሆናቸውን ነው ያወቁ። ሰው ኃጢአት ሲሰራ ነው የሚያፍረው። ከዚህ በኋላ ሔዋን ከአዳም የተነሳ ማፈር ጀመረች። ኀፍረተ ሥጋዋን ቅጠል በጥሳ ሸፈነች። አዳምም ደግሞ ከሔዋን የተነሳ አፈረ። ኀፍረተ ሥጋውንም በቅጠል መሸፈን ጀመር። ኃጢአት የሚሰራ ነው የሚያፍር። በእግዚአብሔር ፊት ኃጢአት ከሰራን ነፍሳችን በኀፍረት እና በፍርሃት ትሸማቀቃለች ማለት ነው። ምክንያቱም መንፈሳዊ ገመናችን በእግዚአብሔር ፊት የተገለጠ ይሆናልና ነው። እና የመጀመሪያው ኃጢአትን ያስተማረ ክፉ ነገርን ያሳየ ሰይጣን ነው ማለት ነው። እና አዳምና ሔዋን እንግዲህ የሁለቱ ዓይኖች ተከፈቱ። ምን አዩ? ዓለመ መላእክትን አዩ።
የእግዚአብሔርን ዙፋን ጽርሐ አርያምን አዩ አይልም? እንደዛ ራቁታቸውን መሆናቸውን ነው ያዩ። መተፋፈራቸውን ነው ያዩ። ክፉ መስራታቸውን ነው ያዩ። መሞታቸውን ነው ያዩ። ከእግዚአብሔር መለየታቸውን መራቃቸውን ነው ያዩ። ከእግዚአብሔር መጣላታቸውን ነው ያዩ። አዎ ዕፀ በለስ የገለጸላቸውን ነገር ቢኖር ራቁታቸውን መሆናቸውን፣ ከእግዚአብሔር ጋር መጣላታቸውን፣ ወደ ሞት፣ ወደ ፍርድ፣ ወደ ዘላለም ኩነኔ መሄዳቸውን ነው የገለጸላቸው። ይህ ባይታወቅ ቢቀርስ? ይህ እኮ ክፉ እውቀት ነው። ምን ያደርጋል? ስለዚህ ሰይጣን አታሎ እንደዛ አይነት አታሎ ትምህርት አስተምሮ ክፉ ነገር አስተምሮ የመጀመሪያዎችን ሰዎች ጣላቸው። የመጀመሪያዎቹን ሰዎች የጣለ ሰዎችን ሁሉ እስከ ዕለተ ምጽአት ድረስ ክፉ ነገር በማስተማር ኃጢአትን በማሳየትና ለሰዎች ኃጢአት እንዲሰሩ በማስተማር ያው ሰይጣን ነው፣ አጋንንት ናቸው፣ ሌላ አይደለም ማለት ነው። እና አዳምና ሔዋን ከእግዚአብሔር ተሸሸጉ ነው የሚለው። እንግዲህ እግዚአብሔር ሁሉን አዋቂ ነው። እነሱ ግን ድሮ ሁሉን አዋቂ እንደሆነ ያውቁ ነበረ። አሁን ግን ያ እውቀታቸው ተነሳቸው፣ ተወሰደባቸው እና እግዚአብሔር ሁሉን አዋቂ ሆኖ እያለ እነሱ ግን እዛፍ ስር ተደበቁ። ልክ እንደ አንድ ሰው ቆጠሩት ማለት ነው። ይሄ አለማወቅ ነው። እግዚአብሔር ግን በሁሉም ቦታ ያያል። ሁሉም ስፍራ የእግዚአብሔር ፊት ነው። ለእግዚአብሔር ሩቅ ቦታ የለም። ሁሉም መዳፉ ላይ ነው። ሁሉም ለእርሱ በፊቱ ነው። ሁሉም አይኑ ፊት ነው። እነርሱ ግን ይህ እውቀት ነው የተነሳቸው። እግዚአብሔር ሁሉን አዋቂ መሆኑን ረሱት። እግዚአብሔር መደበቅ እንደሚቻል ነው ያወቁ። ይህ ደግሞ በሰይጣን የተሰጠው እውቀት ነው። እግዚአብሔር ሁሉን አዋቂ ነው። በሁሉ ቦታ ያለ ነው። ዛፍ ስር ተደብቀን የምናመልጠው አይደለም እና በእግዚአብሔር ላይ አመፅ ሰርተው ከእግዚአብሔር ለመደበቅ ሲጥሩ እናያለን። በእውነት ነው የምላችሁ፣ ሰው በሰው ላይ ክፉ ነገር ሰርቶ ከሰው ተደብቆ ወደ ሌላ ሀገር ሄዶ መኖር ይቻላል። ነገር ግን ሰው ከእግዚአብሔር ጋር ተጣልቶ መደበቂያ የለውም። እኛም በእግዚአብሔር ፊት ኃጢአት የምንሰራ ከሆንን ከእግዚአብሔር እይታ ልንሰወር አንችልም። እስከዚህ ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቀጣዩን 3ኛ ክፍል በሚቀጥለው መርሃ ግብራችን እናየዋለን። እንግዲህ እኛም እግዚአብሔር ፊት መሆናችንን አምነን ክፉ ስራ፣ ክፉ ሐሳብ፣ ክፉ ንግግር፣ ክፉ ጽሕፈት የሰይጣንና የአጋንንት መሆኑን አውቀን በጎ ሐሳብ፣ በጎ ነገር፣ በጎ ጽሑፍ፣ በጎ ስራ እያደረግን በአምላካችን በእግዚአብሔር ፊት ልንኖር ይገባናል። ወስብሐት ለእግዚአብሔር። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ። ይቆየን። እግዚአብሔር በያላችሁበት ይባርካችሁ።